ሰላም ወንድሞችና እህቶች፣ ዛሬ ብዙ ሰዎችን የሚያስጨንቅ አንድ ነገር እንነጋገራለን። ወደፊትን መፍራት። ነገ ምን ይሆናል? ሕይወቴ ይስተካከላል? እግዚአብሔር ስለ እኔ እቅድ አለው? እነዚህ ጥያቄዎች ብዙ ሰዎችን ያስጨንቃል። እናንተ ብቻ አይደላችሁ። ብዙ ሰዎች ስለ ነገ ሕይወታቸው ብዙ ያስባሉ፣ ብዙ ይጨነቃሉ። ነገያቸውንም ለማሳመር ብዙ ዋጋ ይከፍላሉ። ግን ዛሬ እንደ መጽሐፍ ቅዱስ እንማራለን። መጽሐፍ ቅዱስ ስለ ወደፊት ሕይወታችሁ ምን ይናገራል? ክርስቲያን ስለ ወደፊት ሕይወቱ ምንም አይነት ፍርሃት በውስጡ ሊኖር አይገባም፣ ሊፈራም አይገባውም። እግዚአብሔር ወደፊትህን ያውቃል። እግዚአብሔር ባንተ ኑሮ ባንቺ ኑሮ ወደፊትን ያውቃል። መጽሐፍ ቅዱሳችን ላይ ሲናገር ትንቢተ ኤርምያስ ምዕራፍ 29 ቁጥር 11 ላይ እንደዚህ የሚል ቃል አለ። ለእናንተ የማስባትን ሐሳብ እኔ ያውቃለሁ፣ ፍጻሜና ተስፋ ይሰጣችሁ ዘንድ የሰላም ሐሳብ ነው እንጂ የክፉ ነገር አይደለም ይላል። እግዚአብሔር ለእናንተ የሚያስበው ሐሳብ ክፉ ሐሳብ አይደለም። ነገር ግን እግዚአብሔር ለእናንተ መልካም ሐሳብን ያስባል። ይህ ቃል ምንን ያመለክታል? ለእናንተ የማስባትን ሐሳብ እኔ ያውቃለሁ ስለ እግዚአብሔር በሕይወታችሁ ላይ እቅድ አለው ማለት ነው። በእናንተ ሊሰራ ያሰበው ነገር አለ። ያ እቅድ ደግሞ ክፉ እቅድ ሳይሆን መልካም እቅድ አለው እግዚአብሔር በሕይወታችሁ። ወደፊታችሁ ደግሞ በእግዚአብሔር እጅ እንዳለ፣ ወደፊት የምትኖሩት ሕይወት ሁሉ በእግዚአብሔር እጅ ነው ያለው። እኛ የማናውቀውን ነገር እግዚአብሔር ያውቀዋል። ዛሬ ላይ እዚህ የደረሳችሁበትን እናንተ አውቃችሁ ላይሆን ይችላል። ነገር ግን እግዚአብሔር ያውቅ ነበር። ከዚህም በኋላም እግዚአብሔር በሕይወታችሁ ላይ የሚሆነውን ነገያችሁን ያውቀዋል ማለት ነው። ፍርሃት ከእግዚአብሔር አይመጣም። ብዙ ጊዜ ሰዎች ፍርሃት ከእግዚአብሔር እንደሚመጣ ያስባሉ። ነገር ግን መጽሐፍ ቅዱስ እንደዛ አይነግረንም። ፍርሃት ከየት ነው የሚመጣው? እግዚአብሔርስ ለኛ የሚሰጠው ፍርሃት ነው ወይስ ድፍረት ነው የሚሰጠን? ይህን ለማወቅ መጽሐፍ ቅዱሳችን ሁለተኛ ጢሞቴዎስ ምዕራፍ 1 ቁጥር 7 ላይ እንደዚህ የሚል ቃል እናገኛለን። እግዚአብሔር የኃይልና የፍቅር ራስንም የመግዛት መንፈስ እንጂ የፍርሃት መንፈስ አልሰጠንም ይላል። አያችሁ፣ አንዳንድ ጊዜ ሰዎች ስለ ነገያቸው ሲፈሩ ይሄ ከእግዚአብሔር የመጣ አይደለም። እግዚአብሔር የሰጠን የምን መንፈስ ነው? የድፍረት መንፈስ፣ ራስን የመግዛት መንፈስ፣ የፍቅር መንፈስ ነው ከእግዚአብሔር የተቀበልነው። እና ይህ ቃል ምን ያስተምረናል? ፍርሃት ከእግዚአብሔር እንዳልሆነ፣ እግዚአብሔር የሰጠን ደግሞ ኃይል እንደሆነ፣ እግዚአብሔር የሰጠን ድፍረት እንደሆነ ይህ ቃል ይናገረናል ማለት ነው። ስለዚህ በውስጣችሁ ያለው ፍርሃት ከእግዚአብሔር አይደለም ማለት ነው። ስለዚህ ወደፊት መፍራት የለባችሁም። ወደፊት መሆን አለብኝ፣ ምንድነው መሆኑ ብላችሁ የምትፈሩትን ያንን የፍርሃት ሐሳብ ከውስጣችሁ ማውጣት አለባችሁ። ይሄ ውሸት ነውና። ሌላው እግዚአብሔር ከአንተ ጋር ነው፣ ከአንቺ ጋር ነው። ምንም ልትፈራ አይገባም። ምክንያቱም ኢሳያስ ላይ ምዕራፍ 41 ቁጥር 10 ላይ ሲታየው አትፍራ ይላል። እኔ ከአንተ ጋር ነኝ፣ አትደንግጥ፣ እኔ አምላክ ነኝ ይላል። ክብር ለኢየሱስ ይሁን። ምንድን ነኝ? እኔ አምላክ ነኝ፣ አትፍራ፣ ምክንያቱም እኔ ካንተ ጋር ነኝና። ብቻችሁን አይደላችሁ። እግዚአብሔር ምን እያለ ነው በዚህ ስፍራ ላይ? ኢሳያስን አትፍራ። ብዙ የሚያስፈሩ ነገሮች አሉ። አያችሁ፣ የሕይወታችሁ ኑሮ ውድነት፣ የጤናችሁ ጉዳይ፣ የትምህርታችሁ ጉዳይ፣ የቤት ጉዳይ፣ የቤተሰብ ጉዳይ፣ የትዳር ጉዳይ፣ ልጅ ጉዳይ፣ ብዙ የሚያስጨንቃችሁ፣ ብዙ እንድትፈሩ የሚያደርጋችሁ ነገር ይኖራል። ነገር ግን አትፍራ፣ እኔ ካንተ ጋር ነኝ አለ። አትደንግጥ። ብዙ የሚያስደነግጥ ነገር ሊኖር ይችላል። እኔ ግን ከማን ጋር ነኝ? ካንተ ጋር ነኝ። ትፍራ፣ እኔ ካንተ ጋር ነኝ፣ እረዳሃለሁ፣ ብቻህን አይደለህም ይላል እግዚአብሔር።
ዛሬም ቢሆን እግዚአብሔር ከእናንተ ጋር ነው፣ ብቻችሁን አይደላችሁ። ነገ ስለ ነገ እያሰባችሁ መጨነቅ የለባችሁም ወገኖች። ነገ ምን እንደሚሆን አታውቁም። ነገ ምን እንደሚፈጠር አታውቁም። በነገ ህይወታችሁ ላይ በነገ ኑሯችሁ ላይ ምን እንደሚፈጠር ስለ ነገያችሁ የምታውቁት ነገር የለም። ያ ይቅርና ዛሬ ምሽት ወይም ዛሬ ያላችሁበት አሁን ይሄ ቪዲዮ የደረሳችሁ ምሽት ወይ ቀን ከሆነ ነገ ላይ ምን እንደሚፈጠር የምታውቁት ምንም ነገር የለም። መጽሐፍ ቅዱስ ሲናገር ማቴዎስ ወንጌል ምዕራፍ 6 ከቁጥር 34 ላይ እንደዚህ የሚል ቃል እናገኛለን። ነገ ለራሱ ይጨነቃልና ለነገ ምን አትበሉ ይላል። አትጨነቁ፣ ለቀኑ ክፋቱ ይበቃዋል። ነገ ለራሱ ይጨነቅ፣ እናንተ ለነገ አትጨነቁ ይላል። ክብር ለኢየሱስ ይሁን። ስለዚህ ይህ ቃል ምን ያስተምረናል? ዛሬን ብቻ እንኑር። እውነት አንዳንድ ጊዜ ሰዎች ነገን እያሰቡ ዛሬን አይኖሩትም። ዛሬ የተሰጣችሁ ቀን ዛሬ ነው። ያለፈው አልፏል፣ የሚመጣው እግዚአብሔር ያውቃል። ነገር ግን ዛሬን መኖር አለባችሁ። ዛሬ ማድረግ ያለባችሁ አድርጋችሁ እለፉ ወገኖቼ። እግዚአብሔር ዛሬን ብቻ እንድንኖር በዚህ ቃሉ ይናገራል። ነገ ስለራሱ ይጨነቅ። ነገ ለራሱ ምን ይበል? ራሱ ይጨነቅ። ስለዚህ ዛሬን ብቻ እንድንኖር በደስታ እግዚአብሔርን በማመስገን ከእርሱ ጋር ህብረት በማድረግ እንድንኖር ይህ ቦታ ያስተምረናል። እግዚአብሔርን ደግሞ ማመን እንዳለብን ወደፊት እርሱ ይቆጣጠራል። የወደፊታችሁ የህይወታችሁን ነገር ሁሉ እግዚአብሔር ይቆጣጠረዋል። ለሱ ሰጥታችሁ ዛሬን በደስታ ከሱ ጋር መኖር አለባችሁ። መፍትሄው ምንድነው? መንፈሳዊ መፍትሄ ምንድነው ሲባል ፍርሃት ውስጥ ያላችሁ ሰዎች ለፍርሃታችሁ ምን አይነት መፍትሄ ሊኖር ይችላል የምትሉ ሰዎች መፍትሄውን አሁን የምነግራችሁ ይሆናል። 3 ነገሮችን እነግራችኋለሁ። አንደኛ ጸሎት ነው። ፍርሃት ካለባችሁ ስለ ኑሮ፣ ስለ ቤተሰብ ቅድም እንዳልኳችሁ በብዙ ነገር ዙሪያ እየተጨነቃችሁ ያላችሁ ሰዎች አንደኛ ጸሎት ጸልዩ። መፍትሄው ይሄ ነው። መንፈሳዊ መፍትሄ የሚሰጣችሁ ፍርሃት ውስጥ ካላችሁ ጸሎት ጸልዩ። ከእግዚአብሔር ጋር ጊዜ አሳልፉ። እሱ ያጽናናችኋል፣ እሱ ያበረታችኋል። ጌታ ሆይ ወደፊትን በእጅ ይሰጣለሁ በሉ። ላንተ አሳልፈ ይሰጣለሁ። ወደፊትን አንተ ተቀበለው ጌታ ሆይ ላንተ አሳልፈ ይሰጣለሁ በሉ። ሁለተኛ እምነት። በእግዚአብሔር ላይ ያላችሁ እምነት የጠነከረ መሆን አለበት። ለዚህ ነው ኢሳይያስ ምዕራፍ 40 ላይ እግዚአብሔርን በመተማመን የሚጠባበቁ ኃይላቸውን ያድሳሉ ይላል። ስለዚህ አምናችሁ በእግዚአብሔር ላይ እግዚአብሔር አይተወኝም፣ ከላይ ብዙ የዘረዘርናቸው ነገሮች አሉ። ስለዚህ እግዚአብሔር አይተዋችሁ። እግዚአብሔር ላይ ያላችሁን እምነት አጠንክሩ። ሶስተኛ ተስፋ አድርጉ። ክርስቲያን ተስፋ አይቆርጥም። ክርስቲያን እግዚአብሔር ያለው ሰው አምላኩን ያወቀ ሰው ተስፋ አይቆርጥም። ስለዚህ በተስፋ መኖር አለባችሁ ማለት ነው። ከኔ ጋር አንድ ጸሎት እንጸልያለን። ጌታ ሆይ የወደፊት ህይወታችንን የምንፈራበትን ልብ አስወግድ። ፍርሃታችንን በእምነት ቀይርልን። ዛሬ ከዚህ ቪዲዮ በኋላ ሰላም እንዲሆንላችሁ ለወገኖቼ በኢየሱስ ስም ጸልያለሁ። ቤታቸው በሰላም ይሞላ፣ ልባቸውን በድፍረት እንድትሞላው ጸልያለሁ። ካንተ ዘንድ የሆነ እግዚአብሔር አምላክ እምነት በውስጣቸው እንዲጨመር ጸልያለሁ። ባንተ ላይ ያላቸው እምነት በኢየሱስ ስም የበዛ ይሁን። የጸሎት አቅማቸው በኢየሱስ ስም ይጨመር። እንዲፈሩ የሚያደርግ የትኛውም አጋንንት በጌታ በኢየሱስ ስም ከህይወታቸው ላይ የተወገደ ይሁን። ዘመናቸው ኑሯቸው ሁሉ በኢየሱስ ስም የተባረከ እንዲሆን ጸልያለሁ። ይህን ቪዲዮ ጠቃሚ ሆኖ ካገኛችሁት ተጠቅሜያለሁ ካላችሁ ላይክ አድርጉ። የተለያየ ሐሳብ ካላችሁ ኮሜንት ሴክሽን ላይ መጻፍ ትችላላችሁ። በምን ጉዳይ ቪዲዮ እንዲሰራላችሁ የምትፈልጉት ሐሳብ ካለ ኮሜንት ላይ አስቀምጡ። እናንተ የምትጽፉት ኮሜንት እኛ ያበረታኛል። ሰብስክራይብ ሳታደርጉ እያያችሁ ያላችሁ ሰዎች አሁን ሰብስክራይብ አድርጉ። ቻናላችን ቤተሰብ እንድትሆኑ በጌታ ፍቅር እጋብዛችኋለሁ። እግዚአብሔር አምላክ ዘመናችሁን ይባርክ። ተባረኩ።